የኦህዴዱን ዶክተር ብርሃኑና የሸኒውን ቦሬ ለሚ የተናበበ ጸረ አዲስ አበባ ዘመቻ እናወግዛለን። አዲስ አበባን አስመልክቶ ከቅርብ ጊዜ ወዲህ በኦሮሚያ ክልልና በፌዴራሉ አገዛዝ ውስጥ ካሉ አካላት እንዲሁም ከኦነግ ሸኒ በኩል እየተንጸባረቁ ያሉ መግለጫዎች ጉዳዩ ከተለመደው የሀሳብ ልውውጥ ባሻገር ስልታዊ በሆነ መንገድ እየተናበቡ አዲስ አበባን በኦሮሚያ ክልል ስር ለመጠቅለል የሸረቡት ሴራ መሆኑን የአዲስ አበባ ሚዲያ ምክር ቤት እየታዘበ ይገኛል። የሁለቱ አካላት ሀሳብና አካሄድ በይዘትም ሆነ በግብ አንድ መሆኑን ታዝበናል። በአንድ በኩል ከኦህዴድ ብልጽግና እንደ ዶክተር ብርሃኑ ሌንጀሶ ባሉ ባለስልጣናት በኩል አዲስ አበባ በታሪክ የኦሮሞ መሬትና ንብረት መሆኗን በመጥቀስ ከተማዋን የክልል አካል የማድረግ ፍላጎት በአገዛዙ የምክክር መድረኮች እንዲራመድ በአደባባይ ሲሞገት እያየን ነው። በሌላ በኩል ደግሞ እንደ ቦሬ ለሚ ያሉ የኦነግ ሸኒ የፖለቲካ ዘርፍ ኃላፊዎች ከተማዋ የኦሮሞ እምብርት መሆኗን እየገለጹ የኦሮሞ ሕዝብ ከከተማዋ መቆርቆር ጀምሮ እስካሁን ከፍተኛ ዋጋ መክፈሉንና ጉዳዩ አይነኬና አበይት አጀንዳ መሆኑን አጽንኦት በመስጠት ከታጣቂው በኩል የአደባባይ ጫና ይፈጥራሉ። ሁለቱም አካላት ከተማዋን በባለቤትነት ለመጠቅለል የሚያደርጉት ትንተናም አንድ አይነት መነሻና መድረሻ እንዳለው በገሃድ እየታየ ይገኛል። በተጨማሪም የኦነግ ሸኒው ቦሬ ለሚ ኦህዴድ ብልጽግና የከተማዋን ጉዳይ ለድርድር ማቅረቡ ራሱ ስህተት መሆኑን በመግለጽ ጊቱ የኦሮሞን ሕዝብ እንደሚያስቆጣ ያስጠነቅቃሉ። በመንግስት ስልጣንና መዋቅር ውስጥ የሚገኙ አካላት ከኒህ የሸኒ ቃል አቀባይ ተቀብለው ደግሞ አሁን የሀገሪቱ የበላይ ህገ መንግስት ነው በሚለው ህወሓት ስሪቱ ህገ መንግስት አንቀጽ 49 ያለው የኦሮሚያ ልዩ ጥቅም መብት ጠባብ መሆኑን በመጥቀስ ተጨማሪ ማስጠንቀቂያ ይሰነዝራሉ። ይህ የሚያሳየው ከ4 ኪሎ ቤተ መንግስት እስከ ታጣቂው ድረስ ያለው ኃይል አዲስ አበባን በኦሮሚያ ለመጠቅለል የተናበበ ፖለቲካዊና ስልታዊ ግፊት እያደረጉ መሆኑን ነው። ይህ በእንዲህ እንዳለ የዲፕሎማሲያዊ መዋቅሩም ጭምር ለህገ ወጥ አጀንዳዎች መሸፈኛ የሆነ መምጣቱ ጉዳዩን ይበልጥ አሳሳቢ አድርጎታል። በሳውዲ አረቢያ አምባሳደር በመሆን የሰነበቱትና አሁን በሀገር ውስጥ ባገዛዙ ምክክር ተብዬ ሂደት ላይ ተሳታፊ ሆነው የሚገኙት አምባሳደር ሌንጮ ባቴ በበኩላቸው አዲስ አበባን በተመለከተ በተሳታፊዎች ላይ አምባገነናዊ ዱላ ቀረስ ስድቦችን ሲያወርዱና ከተመደቡበት ቡድን ውጪ በኃይል እየገቡ ሲያስቸግሩ መሰንበታቸውን ምንጮቻችን ገልጸዋል። ውድ የኢትዮጵያና የአዲስ አበባ ህዝብ ሆይ ታሪካዊነቱና እውነታው ሊካድ የማይችለው ቁም ነገር አዲስ አበባ የሀገሪቱ ነጻነት የአብሮነትና የኩራት ማዕከል ሁና ያደገች ናት። ከተማዋ ከ1600 ዓመታት በፊት ከተመሰረተችበት ጊዜ አንስቶ እስከ ዛሬ ድረስ አንድ ብሔር ለብቻው የገነነባት ሳትሆን መላ ኢትዮጵያውያን በላባቸው፣ በወዛቸው፣ በእውቀታቸውና በጉልበታቸው በጋራ ሰርተው ያቀኗት የሁሉንም የዜጎችን ምቃቅም የያዘች የጋራ የቤት ውርስ ናት። ከዚህም ባሻገር የአፍሪካ ህብረትና ሌሎች ዓለም አቀፍ ተቋማት መቀመጫ ናት። ስለሆነም የዝችን የብዙሃን ላብና እውነት ያረፈባት ሀገራዊና ዓለም አቀፋዊ ማዕከል ለአንድ ብሔር ብቻ ሰጥቶ መደምደም ወይም ብቸኛ የክልል ይዞታ ማድረግ ፍጹም አፓርታዊ ዘረኛና አግላይ አካሄድ መሆኑ ሊታወቅ ይገባል። ከዚህም ባሻገር አዲስ አበባ የኢትዮጵያ የማዕከላዊ መንግስት መቀመጫ እንደመሆኗ መጠን የየትኛውም ህዝብ መብት ሳይደፈጠጥ የመላው ኢትዮጵያውያን የጋራ ይዞታ ሆና መቀጠል አለባት። ምንም እንኳን አንዱ አካል በመንግስት ስር ሆኖ በህጋዊና በሀገራዊ ምክክር መድረኮች ተቀምጦ ቢሆንም ሌላው አካል ደግሞ አገር አፈርሳለሁ ብሎ ትጥቅ ትግል ላይ ያለ ቢሆንም የሁለቱም ዓላማ አዲስ አበባን ከኢትዮጵያውያን ማዕከላዊነቷ ነጥሎ ወደ ኦሮሚያ ክልል ማጠቃለል ነው። ይህ አካሄድ የከተማዋ ነዋሪዎችን ሰላም፣ የከተማዋን ነፃ አስተዳደር መዋቅርና የሀገሪቱን ህልውና የሚፈታተን በመሆኑ በጥብቅ እንቃወመዋለን፣ እናወግዘዋለንም። ስንተባበር እንጠነክራለን፣ እናሸንፋለን። የአዲስ አበባ ሚዲያ ምክር ቤት ነሐሴ 15 ቀን 2018 ዓ.ም